የማርያም ቀን ጸድዬ ድግስ ትደግሳለች። እንደሌሎቹ ባይሆንም 10 እንጀራና ምስር ወጥ ሰርታ ማህበርተኞቿን ትሸኛለች። በተለይ ያጸዱ ጠላ ግሩም ነው። ታዲያ ባለፈው ዓመት ግን ጭራሽ እኔ ታመሜባት ሆስፒታል ገባው። ማርያምን ካለች ከደጇም አትመልሰው። አጸዱ ያኔን የሆኝባት እያለቀሰች ተከተለችኝ። እሷማ ቶሎ መውጣ መስሏት ለማርያም ዝክር ልቧ ተሰቅሎ ነበር። ግን ዶክተሮች ለሕይወት የሚያሰጋ በሽታ እንዳለብኝና እንድተኛ ግድ አሏት። አጸዱ እጥዋ ዱብ አለ። ክው ብላ ቀረች። ያኔ ዝክሩም ቀርቶ እየተንፈራፈረች ማልቀስ ጀመረች። በስንት ትግል አባብሏት ሲያበቁ አንገቷ ላይ ያንጠለጠለቻት በላስቲክ የተሸፈነችውን የማርያም ስዕል ደረቴ ላይ አድርጋ እንግዲህ አንቺ ታውቂያለሽ፣ እንግዲህ መፍትሄው ካንቺ ነው። ዝም ያልሽ እንደው ግን ለምንድን ነው? ዝታ ክፍሉን ለቃ ወጣች። በሕይወቴ እንደ አጸዱ ያለ እምነት አይቼ አላቅም። ልጄ ሆስፒታል ነው ይሞታል ብላ ቅንጣት አልፈራችም። አወጣጧም ማርያም ሄዳ ልታለቅስ እንደሆነ ግልጽ ነው። ትንሽ ቆይታ ግን አይኗ ደም መስሎ ደክሟት መጣች። በፊትም ደካክሟታል እኮ። አቅሟን የጨረሰች ትመስላለች። ደግሞ ክብ ሳህን ይዛለች። ከየት እንደመጣችውም አይታወቅም። ልክ ክፍሌ እንደገባች ግን ዶክተሩ በጣም ትንሽ ቆይተሽ መተሽ ትፈርሚያለሽ፣ ቀዶ ጥገና ሐኪሙ ሲመጣ። እኔ እኮ መፈረም አልችልም አለች ቀደም ብላ። እውነቷን ነው። አጸዱ አልተማረችም። ሆስፒታልም መታ አታቅም። ሲያማት የእመቤታችን ጸበልና እምነት ብሳርጋ ወዲያው ነው የሚሻላት። ችግር የለውም አጉርሺውና እኔ ጋ ነይ ብሎ ዶክተሩ ወጣ። አጸዱም እያባበለችኝ ምን የመሰለ ምስር ወጧን አበላችኝና ደሞ ስትሮጥ ዶክተሩ ጋር ሄደች። በዛው ቅጽበት የመረመረኝ ዶክተርና ሌላ ዶክተር አጸድዬ ሆነው ከበቡኝ። የሆነ የተሳሳተ ነገር እንዳለ ግልጽ ነው። አዲሱ ዶክተር አንዴ ወረቀቱን አንዴ እኔን እያየኝ የገረመው ይመስላል። አጸድዬ ደግሞ ትንሽ ፈርታለች። ምን ነው ዶክተር፣ ችግር አለ? ከባድ ህመም ነው? ልጄ ምን ሆነ ትላለች። ይህኔ አዲሱ ዶክተር ሳቅ ብሎ ልጅሽ ደህና ነው፣ ብዙ የከፋ ነገር የለም። እርግጥ የመጀመሪያ ውጤቱ የሚያሳየው ከፍተኛ ህመም እንዳለ ነበር። አሁን ግን ሆድ ውስጥ ያለው እብጠት የለም፣ ለቀዶ ጥገናም አያበቃም። ባይሆን ዶክተሩ ወሬውን ሳይጨርስ ክው ብሎ አያት። ግን ምን ነው ያላትም አልነበረም። እንባዋ ዱብ ዱብ እያለ መድኃኒቱን አውቄዋለሁ እያለች ማልቀስ ያዘች። እንዴት አላት ዶክተሩ። ማርያም ሄጄ ሳለቅስ እማሆይ ገላያዩኝና ከግብር ቤት ለምነው በክብ ሳህን አድርገው ምግብ ሰጡኝ። ሂጂና ልጅሽን አጉርሽው ብቻ ነበር ያሉኝ። እኔም ስሮጥ መጥቼ አበላወት እማሆይ ገላዬ እያለች ተመለስ ሮጠች። ያጸዱን እምነት አውቀዋለሁ፣ የማርያምን እናትነት ደግሞ በእጥፍ። እሷ ራሷ ታምር ናት እኮ። ደግሞ ከልጇ ማልዳ ዛሬም ታምር እንደምታደርግ አልጠራጠርም። እማሆይ ገላዬ ደግሞ ጸሎተኛ እናት መሆናቸውን አጸዱ ደጋግማ ነግራኛለች። ፍጹም እምነት ታምርን ትወልዳለች። ማርያም ብሎ ያፈረ የታል? ሞቶ የገባ ድኖ ይወጣል። ኤርሚ የሐዊ ልጅ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው